ዛሬ የአካል ጉዳተኞችን ቀን አስመልክቶ በየዚህ ዓመት መሪ ቃል የአካል ጉዳተኞችን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ቃል በዓለም ደረጃ ለ34ኛ ጊዜ በሀገራችን ደግሞ ለ33ኛ ጊዜ የሚከበር በዓል ነው። የዚህ በዓል መከበር ዋና ዓላማው አካል ጉዳተኞችን በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ እንቅስቃሴ ውስጥ ፍትሃዊ ተሳታፊና ተጠቃሚ እንዲሆኑ በመንግስትም በሲቪል ማህበረሰብ ድርጅትም በንግድም በህዝብ ደረጃ እነዚህን አካላት ተጠቃሚና ተሳታፊ እንዲሆኑ ሰፊ የግንዛቤ ማስጨበጫ ስራና የአድቮኬሲ ስራዎች የሚሰሩበት ነው። በተለይ ደግሞ ሀብት በማሰባሰብ አቅም የሌላቸውን አካል ጉዳተኞች ድጋፍ የሚደረግበት መስራት የሚችሉ አካል ጉዳተኞችን ደግሞ ወደ ስራ ለማስገባት ሰፊ እድል አድርገን የምንጠቀመው ነው። በተለይ በአካል ጉዳተኞቹ ዙሪያ የወጡ ፖሊሲዎች፣ አዋጆች፣ መመሪያዎች አሉ። እነዚህን አንደኛ ለራሳቸው ለአካል ጉዳተኞቹ፣ ሁለተኛ ደግሞ ለማህበረሰቡ ሰፊ የግንዛቤ ማስጨበጫ ስራ የሚሰራበት ነው። በሌላ በኩል ደግሞ አካል ጉዳተኛ ሆነው በተለያዩ ዘርፎች ውጤታማ የሆኑ አካል ጉዳተኞች አሉ። እነዚህን አካል ጉዳተኞች እውቅና የምንሰጥበት ነው። ምክንያቱም የተሻለ ስራ የሰሩት እውቅና አግኝተው ሌሎቹ እንዲነቃቁ እድል ለመፍጠር ሰፊ ስራ የሚሰራበት ነው። ሌላው በተለይ አካል ጉዳተኞቹ ሰብሰብ ብሎ ድምጻቸውን የሚያሰሙበት እንደዚህ አይነት ኩነቶች ከኩነትነት ባለፈ አንደኛ መብታቸው የሚከበርበት ግንዛቤ የሚፈጠርበት፣ ሁለተኛ ደግሞ የተሻለ ስራ የሰሩት እውቅና ስትል ሌሎች ወደ ስራ የሚገቡበት እንዳለ ሆኖ ደግሞ አካል ጉዳተኞች ተሰባስበው ድምጻቸውን የሚያሰሙበት ሩም ነው። በዚህ በኩል በተለይ በዚህ ዓመት ለየት አድርገን የምንሰራቸው ወደ 361 አካባቢ የሚሆኑ በየደረጃው የአካል ጉዳተኞች ማህበራት አሉ። እነዚህን ማህበራት ደግሞ ሰብሰብ አድርገው የያዙ 91 የአካል ጉዳተኛ ፌዴሬሽን ብቻ አሉ። እነዚህን አንደኛ በተደራጁበት አግባብ ጠንካራ እንዲሆኑና ሌሎች እንዲከተሏቸው ለማድረግ እነዚህን የተደራጁትን የማጠናከር አመራሮችን የማሰልጠን አባላትን በተለያዩ ስራዎች እንዲገቡና አደረጃጀቱ የሚሰባሰቡበት ሳይሆን በመሰባሰባቸው ምክንያት መብታቸውን እና የኢኮኖሚ ተጠቃሚነታቸውን የሚያሳድጉበት እንዲሆን የተደራጁትን የምናጠናክርበት፣ ያልተደራጁ ደግሞ እንግዲህ በክልላችን ቆጥረን በቢሮ ደረጃ መዝግበን ባንይዛቸው ባለው ሁኔታ ግን እስከ 4 ሚሊዮን አካባቢ የሚሆኑ አካል ጉዳተኞች አሉ ተብሎ ይታሰባል። ስለዚህ እነዚህን አካል ጉዳተኞች ደግሞ በዚህ አደረጃጀት እንዲገቡ በየደረጃው ያሉ ያልተደራጁ አካል ጉዳተኞችን ለማደራጀት ሰፊ ስራ እየሰራን የመጣ ነው። ይህን ስራ እንግዲህ በተለይ ህዳር ወርን የአካል ጉዳተኞች ወር በማለት ከህዳር 1 ጀምሮ ወደ ታች እነዚህ ስራዎች በግብ ወርደው በየደረጃው ያለ የመንግስት ተቋማት፣ የሲቪል ማህበረሰብ ድርጅቶች እንዲሁም ግለሰቦች አካል ጉዳተኞችን በተለየ መንገድ እንዲደግፉ፣ እንዲያበረታቱ፣ አካል ጉዳተኞች ደግሞ ያለባቸውን ችግሮች በጋራ አይተው ድምጽ ሆነው እንዲያሰሙ ሰፊ ስራ እየሰራን የመጣ ነው። ዛሬ የመጨረሻ የሚሆነው ኩነቶቹ በየቦታው እየተከበሩ መጥተዋል። ነገር ግን ትኩረት እንዲደረግባቸው ማህበረሰቡ ትኩረት እንዲያደርግላቸው የምንፈልጋቸው አካል ጉዳተኞች መስራት ይችላሉ። አካል ጉዳተኞች እንደ ማንኛውም ሰው እድል ነው የሚያስፈልጋቸው፣ ምቹ ሁኔታ ነው የሚያስፈልጋቸው እንጂ የመስራት የመለወጥ ሀሳብ የማፍለቅ እና በያዙት ነገር ውጤታማ የመሆን ትልቅ ችሎታ አላቸው። ነገር ግን ዕውቀታቸውን ችሎታቸውን እንዲያወጡ ምቹ ሁኔታ ግን መፈጠር አለበት በማህበረሰቡ። ይሄን በማድረግ በኩል ያሉ ክፍተቶችን ለማረም እየተሰራ ያለው ስራ እንዳለ ሆኖ ግን አሁንም ቢሆን በተሰራው ስራ የወጡ ሰዎች እንዳለ ሆኖ ግን ቤት ውስጥ ለትምህርት ገበታ ያልበቁ አቅማቸው ለስራ ደርሶ ግን ወደ ስራ ያልመጡ አካል ጉዳተኞች ስላሉ ሁሉም ማህበረሰብ ተረባርቦ እነዚህን አካል ጉዳተኞች ወደ ውጭ ወጥተው ራሳቸውን እንዲችሉ ለሀገራቸው ደግሞ ማበረከት የሚገባቸውን እንዲያበረክቱ ምቹ ሁኔታ እንዲፈጠር
የሁላችንም ርብርብ የሚጠይቅ ነው። በሌላ በኩል ደግሞ በሙያቸው በተለይ ለአካል ጉዳተኞች ተብሎ የተዘጋጀ በክልሉ የጎንደር የአካል ጉዳተኞች ማሰልጠኛ ተቋም አለን። በዚህ ማሰልጠኛ ተቋም ያሉ አካል ጉዳተኞች እየገቡ የሙያዊ የሆነ ስልጠና እያገኙ ራሳቸውን አብቅተው ወጥተው ወደ ስራ እንዲገቡ ሰፊ ስራ እየተሰራ ነው ያለው። በዚህ በኩል ሁሉም በየደረጃው ያሉ አካል ጉዳተኞች ወደዚህ ተቋም መጥተው ሙያቸውን አዳብረው ወደ ስራ እንዲገቡ በዚህ በኩል በእኛ በኩል ያለ አደረጃጀትም ወላጆችም ይህን ስራ ሰፊ ስራ እንዲሰሩ ለማድረግ ነው ትልቅ ነገር ስናደርግ የቆየ ነው። ይህን በማድረግ የተገኙ ጥሩ ነገሮች አሉ። አሁን ላይ በጣም ብዙ ሀብቶች ተሰብስበው በችግር ውስጥ ያሉ አካል ጉዳተኞች ድጋፍ እየተደረገላቸው ነው። እናንተም እንደምታዩት በሚዲያም ድጋፍ እንደሚደረግላቸው የሚሰጡ ሽፋኖች አሉ። በሌላ መንገድ ደግሞ በተለይ አሁን ላይ ልዩ ትኩረት ተሰጥቶ ስራና ስልጠና ላይ መስራት የሚችሉትን ልክ እንደማንኛውም ወጣት ልክ እንደማንኛውም ሰው ተደራጅተውም ሆነ በግላቸው ወደ ስራ እንዲገቡ እየተሰሩ ያሉበት ሁኔታ አለ። እንግዲህ እንደ ክልል እየሰራን የመጣነባቸው ይሄ ነው። ነገር ግን ፕሮግራሙ በ24 ማጠቃለያው ቢሆንም እስከ ህዳር 30 ግን የአካል ጉዳተኞችን ቀን ታሳቢ ያደረገ በየደረጃው ያለው አመራር በየደረጃው ያለው አካል ግን እያከበራቸው የሚሄዱ ኩነቶች እንደሆኑ ለማሳሰብ